ኤደን ተደፈረች። ኑሃሚ የአባቷን ምክር ባለመስማቷ ኤርሚ ሊጫወትባት ነው። ኤርሚያስ ሌላ ፍቅረኛ አለው። ነገር ግን ኑሃሚ ይህን ነገር አታውቅም። አባትየውም ወይም ደግሞ የኑሃሚን አባት ተይ ይቅረብሽ፣ ውለታው በበዛ ቁጥር ሌላ ትልቅዬ ችግር ሊከሰት ይችላል፣ እባክሽን ከእሱ ጋር ያለሽን ግንኙነት አቆሚ እያላት ነው። ነገር ግን እሷ ልትሰማ አልቻለችም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንኳን በደህና መጣችሁ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። የተለመደውን ላይክ እና ሰብስክራይብ እንዳትረሱ እያልኩኝ በአክብሮት እጠይቃለሁ። በድጋሚ ወደ ቻናሌ ስለመጣችሁ ከልብ ነው የማመሰግነው። ቪዲዮውን እስከ መጨረሻው በመከታተል ቤተሰብ ይሁኑ። ኤደን ተደፍራለች። ኤደን ባላወቀችው ወይም ደግሞ ባላሰበችው መንገድ ተደፍራ ከሰው አልጋ ላይ ተኝታ ነው እራሷን ያገኘችው። ይህን ነገር ያደረገችባት ደግሞ የኮኪ እናት ናት። የኮኪ እናት ማን ናት ካላችሁኝ ደግሞ እነ ኑሃሚን የተከራዩበት ቤት አጠገብ ተከራይታ የምትኖር ሴተኛ ዳሪ ነች። ህፃን ልጇን በሩን ዘግታ የምትሄድ ምንም የማይመስላት፣ በዛ ላይ ደግሞ በር ላይ ቁጭ ብላ እሷ ሲጋራዋን እያጨሰች ያችን የ8 ዓመትና የ7 ዓመት ህፃን ምግብ የምታሰራ ደግሞ እንኳ አታፍርም። የኮኪ እጅ በጣም ነው የሚጣፍጠው፣ ነይ ምግብ እንብላ ይልቁንስ እያለቻት ነበር ኑሃሚን። ለማንኛውም አሁን ኤደን ጉድ ተሰርታለች። እስከ ዛሬ ድረስ በኤደን ስታሟርት የነበረችው ዛሬ ግን በራሷ ላይ ደርሶባታል። በነገራችን ላይ ቤተሰብ ለሰው ልጅ መልካም አስቡ። መጥፎ ነገር ካሰባችሁ ጊዜ እንኳን አይወስድም። በዛሬው ባለንበት ዘመን ወይዘሮ ገነት ኑሃሚንን አሳልፋ ለመስጠት ከአቶ መኩሪያ ጋር እየተባባለች ነበር። ነገር ግን ኑሃሚን የአባቷን ቃል ስለምትሰማ ለዛ ሰውዬ ከቤት መጥቶ ሁሉ ነገር ከታየ በኋላ በድጋሚ እንድታገኘው አላደረጋትም አባቷ። ነገር ግን ኤደን እኔ ይህን ሰውዬ ማግኘት አለብኝ፣ ከዚህ ድህነት የሚያወጣኝ ከሆነ የፈለገውን ነገር ከገላይ ያድርግ ብላ ፈቅዳለት ነበር። ግን ሰውየው ራሱ እሷን አልፈለጋትም። አጭር የሚኒስከርት ለብሳ ከፊት ለፊቱ ብትቆምም ኑሃሚን የሆነ ሰፊ ልብስ ለብሳ ስትመጣ እሷን ነበር የኔ ቆንጆ ሲላት የነበረው። ወይዘሮ ገነትም ልጄን አንቺን አሳልፌ አልሰጥም፣ ኑሃሚን ልጄ አይደለችም፣ ስለዚህ የራሷ ጉዳይ፣ አንቺን አንዲት ልጄን ግን አሳልፌ ለዛ አረመኔ ሰውዬ አልሰጥሽም ነው ስትላት የነበረው። ዛሬ ግን ቤተሰቦች ያው እንደምታዩት ነው። ወጥታ አስፓልት ላይ ቁጭ ብላ ከዛም ተጫወቱባት፣ ተደፈረች። ሳትፈልግ ሳታስበው ሳትፈልገው ተደፍራለች። እዛው አልጋ ላይ ነው ተኝታ ራሷን ያገኘችው። የዛ ጊዜ ማመን ያቃታት። ግን አንዳንድ ጊዜ በተለይ በኢትዮጵያ ሀገራችን ለምንድን ነው እንደዚህ አይነት ነገር የሚከሰተው? በሌላው ዓለም እኮ እንደዚህ የለም። ሰው ያለ ፍላጎቱ በገንዘብ የተነሳ እንደዚህ ሊሆን አይችልም። ሌላ ሀገር ዛሬ እኛ ሀገር 18 ዓመት እንኳን ሳይሞላቸው ነው እየወሰዱ በገንዘብ ምክንያት እንደዚህ የሚያደርጓቸው። የሚገርመው ነገር እነዛ የሚደፈሩት እንኳን ያን ያክል ተጠቃሚ የሚሆኑት ፈልገው የሚያገኙትና ወይም ደግሞ ያችን ቨርጂን የሆነችን ልጅ ፈልጎ የሚያገናኘው ሰው ነው ትልቁን ሚና የሚጫወተውም ገንዘብም የሚበላው። ኤደን ይህ ነገር ነው የደረሰባት። ኤደን ከእናቷ ጋር ተጣልታ ከዚህ ቤት መቀመጥ አልፈልግም ብላ እንግዲህ መጀመሪያ ላይ ኑሃሚን ልትጠይቃቸው ስትመጣ ደብድበዋታል ሁላቸውም። የደበደቡበት ምክንያት ደግሞ ኤደን የእናቷን ብር ሰርቃ ልክ ኑሃሚን ወደዛ ቤት እየመጣች እንደሆነ ስታቅ ክላሷን ምንቅርቅር አድርጋ ከዛ ቤት ትወጣለች። ከዛም ወይዘሮ ገነት ስትመጣ እንደዛ ክላሱ መንቅርቅር ብሎ ብሩን ካስቀመጠችበት ቦታ ስታጣው ኑሃሚንን ስለነበር ያገኘችው ድብድብ ታደርጋታለች። እሷ አልወሰድኩም ብትልም ማንም ሊሰማት አልቻለም፣ ደብድበዋታል። ከዛም ኤርሚያስ መጥቶ ነው ገላግሎ ወደ ቤት የወሰዳት ማለት ነው። ስለዚህ አሁን ኤደን ከዛ ቤት መቀመጥ በፍጹም አልቻለችም። ኤደን ማለት ተሞላቃ ያደገች ሰፊ ቤት ሀብታም ቤት ያደገች ልጅ ናት። አሁን ያለችበትን ህይወት ግን ማለት መቀበል አቅቷታል። ስለዚህ ወደ ውጭ ትወጣለች። ወደ ውጭ ስትወጣ ደግሞ አስፓልት ላይ ቁጭ ብላ እያለ ብርድ አናቷን እያላት እቺ የኮኪ እናት ታገኛታለች። የኮኪ እናት ደግሞ ቀረብ ብላ ያው አውቃለች፣ የቤት ልጅ እንደሆነች አውቃለች። ከቤተሰቦቿ ተጣልታ እንደወጣች ምናምን በጣም ነው የሚያስታውቅባት። ስለዚህ ቀረብ ብላ ተጫወተችባት። እሷ አስፓልት ላይ ቆማ እያጨሰች ስለነበረ
ከዛም እሷን ጠጋ ብላ ምን ሆነሽ ነው? ይልቁንስ እኔ ይዤሽ እሄዳለሁ ከቤቴ ችግር የለውም ከማን ጋር ተጣልተሽ ነው ስትላት ያው ከእናቷ ጋር እንደተጣላች ትነግራታለች። ከዛም እሷ ርቦሻል ወይ ምግብ አልበላሽም ብላ መልካም መስላ ቀርባ ምግብ ከበላቻት በኋላ ዞር ብላ ለሰውየው ደውላ ቨርጅን ልጅ አግኝቼልሃለሁ ግን ክፍያው እጥፍ ነው የሚሆነው 4 እጥፍ ይሆናል ትለዋለች። ሰውየው በጣም ሀብታም ስለነበር እንግዲህ ምግቡን ካበላቻት በኋላ እንዴትም አድርጋ እንዳመጣቻት ባይታወቅም ከዛ ሰውዬ አልጋ ላይ ተኝታለች። የኛ ሀገር ወንዶች ኧረ ተው ወንዶችዬ ግን አፈር ብሎ ሲያስጠሉ ስታስጠሉ እውነት ሰው እንዴት ያለ ፍላጎቱ አብሮ ይተኛል? እንዴት ከበድንጋይ ይተኛል? ይች ልጅ ስትነቃ ነው ራሷን ያወቀችው። ነገር ግን አብሮ ሲተኛ እንዴት አይነት ስሜት ኖሮት ነው? ምንስ አይነት ደነዝ ሰውዬ ነው? በዛ ላይ ደግሞ ደህና ሰውነት እንዳለው ከወገብ በላይ ራቁቱን ይሆናል። ልክ እንደ እርጉዝ ሴት ቦርጩን ቁጭ አድርጎ አይደብራችሁም? ግን ረስማ በጣም በእኛ ሀገር በነገራችን ላይ ይሄ ነገር ከሚገባው በላይ እየተሰራበት ነው። በህፃን ልጅ 18 ባልሞላቸው ህፃናቶች ላይ እንደዚህ አይነት ነገር እየሰሩባቸው ነው። ግን እንደው ሰው የራሴ እህት ብትሆን የራሴ እናት ብትሆን የራሴ ሚስት ብትሆን ብላችሁ ብታስቡ በጣም መልካም ነበረ። ነገር ግን ኢትዮጵያ ምድር በተለይ በአሁኑ ሰዓት ይሄ ስራ በጣም ተጋኑ የሚሰራ ስራ ነው። ደግሞ ይህን ነገር የሚሰሩት የሚገርመው ነገር ስራዬ ብለው ልክ ትልቅዬ ስራ እንደሚሰራ ሆን ብለው የሚሰሩ ናቸው። ሀብታሞቹስ ቢሆኑ ሀብት ስላላቸው ብቻ ይሄን ነገር የሚያደርጉት ስለምንድን ነው? እውነት ነገ እሞታለሁ እኮ ፈጣሪ ሁሉንም እንደየስራው ይሰጠዋል። ግን የድሃን ልጅ በዚህ ደረጃ ማበላሸት ከዛም ባለፈ ከማይወዱት ሰው ጋር ምንም አይነት የፍቅር ስሜት ከሌለው ሰው ጋር አብሮ መተኛት ራሱ አይደብርም? አያስጠላም? እንደዚህ የማደርጋት የኔ ልጅ ብትሆን የኔ እህት ብትሆን የኔ እናት ብትሆን ብሎ አያስቡም ወይ ነው የምለው እኔ። ገንዘብ ስላላቸው ብቻ እንደዚች አይነት ሴት ፈልጋ አምጣልኝ ከዛ ይሄን ያክል እከፍልሃለሁ። በቃ አሁን ያየነው እዚህ ድራማ ላይ እንደዛ ነው። እቺ ልጅ ከየቤት ልጅ እንደሆነች ታውቃለች። የትም ቦታ ያልወጣች እንደሆነች በደንብ አስረድታታለች። ከእናቷ ጋር ተጣልታ ብቻ እንደወጣች ነግራታለች። ይህን ነገርማ ማሳለፍ የለብኝም እኔ ስፈልግ የነበረው እንደዚህ አይነት ስራ አይደል ብላ ነው እንግዲህ ለዛ ሀብታም ሰውዬ የደወለችለት። ሰውየውም ብሩን ከእሷ ጋር ካደረ በኋላ ከእንቅልፏ ስትነሳ ስታየው ሁለታቸውን አልጋ ላይ ታያለች። ማለት ያው አብሯት የተኛውን ሰውዬ ለዛውም እኮ ሲጋራውን እያጨሰ ነው። በጣም የሚደብረው ነገር። ከዛ በጣም ትደነግጣለች። ስትንቀሳቀስም ያው ህመም አለ። ከዛም ባለፈ እንግዲህ ስታየው ደም ምናምን ፈሷታል። ከዛ ሰውየው ምንም አላለችው። ውጣልኝ ነበር ያለችው። የት ነው ያለሁት? የት ነኝ? ውጣልኝ ስትለው እንግዲህ ያው በጣም ባለሀብት ስለነበረ ብሩን ብትን አድርጎላት በተኛችበት ነው ትቷት የወጣው። እውነት በጣም ያሳዝናል። በጣም ከሚገባው በላይ። ምክንያቱም በጣም ብዙ እንደዚህ አይነት ህይወት አለ። እንደዚህ አይነት ስራ አለ። እንደዚህ አይነት ክፉ ሰዎች አሉ። እንደዚህ አይነት መጥፎ ሰዎች አሉ። ከስንት ሰው እጅ ተላልፈው የማይፈልጉት ህይወት ውስጥ የሚገቡ ስንት ሴቶች አሉ። እውነት በጣም ነው የሚያሳዝነው። ኤደን አሁን ያ መኩሪያ የሚባለውን ሰውዬ አዎ በቃ ከድህነቴ ለማውጣት ይዤው ልደር ምናምን እያለች ብዙ ነገር ብላ ነበር። ነገር ግን በዚህ ሁኔታ ራሴን ያገኘዋለሁ ብላ አስበው አታውቅም ነበር። የኮኪ እናትም እንግዲህ ሰውየው አድሮ ከወጣ በኋላ መጥታ ብራን ባሰብረው እያለች እየዘፈነች ነበር። እንደውም የገባችው ጭራሹን ምንም መስሎ አልታያትም። እሷ የምታየው ገንዘብ ነው። በቃ ገንዘብ ይች ምድር ያላቆሸሸችው ነገር የለም። ገንዘብ ምድሪቷን ቆሽሽ አድርጓ ቆሽሿታል። እውነት ነው የምላችሁ ቤተሰቦች፣ በጣም ነው የሚያስጠላው። በተለይ በሴት ልጅ ላይ እየተደረገ ያለው ነገር ያለ አቻ ጋብቻ፣ ያለ ፈቃድ ጋብቻ፣ ያለ ፈቃድ የግብረ ስጋ ግንኙነት የሚደረገው በተለይ ገንዘብ ያላችሁ ሀብታም ወንዶች የኢትዮጵያ አፈር ብሎ እናንተንም አንዱ ፈጣሪ ለእያንዳንዳችሁ ጉድጓድ ባስገባችሁ። የእውነት በጣም ነው የሚደብረው። በጣም ነው የሚያስጠላው። ምን ያክል ደስታ ወይም ደግሞ ምን ያክል እርካታ እንደምታገኙ እራሱ አላቅም። ከበድን ጋር ተኝታችሁ ኤደን ማለት አሁን ከእንቅልፏ ስትነቃ ብቻ ነው የምታውቀው።
በገላዋ ላይ ወይም ደግሞ በሰውነቷ ላይ ምን እንደተካሄደ የምታውቀው ነገር የለም። ምን አይነት ስሜት ቢሰጣችሁ ነው? እስኪ መልሱልኝ። ብቻ